ቪዲዮአችን ደግሞ ፕሮፌሽናሊዝም እና ክላሪቲን የተመለከቱ ነገሮች በአምስቱ ስኪሎች ዙሪያ እንዴት ማየት እንደምንችል፣ እንዴት ብራንዳችን ወይም ኦርጋናይዜሽናችንን ፕሮፌሽናል ሉክ እንዲኖረው ማድረግ እንደምንችል ነው። ክላሪቲ ወይም ክሊር የሆነ ቪዥዋል የሆነ ቱልሶችን መጠቀም እንደምንችል እናያለን። በፊት ኮንተንቶችን ፖስት አድርጋችሁ ሊሆን ይችላል፣ ፕሮዳክቶችን ላውንች አድርጋችሁ ሊሆን ይችላል፣ አይዲያዎችን ሼር አድርጋችሁ ሊሆን ይችላል። ነገር ግን ማንም ሰው ላያዩ ይችላል። ይህ የእናንተ ችግር አይደለም፣ ወይም ደግሞ ታይም አይደለም። ማንን ማውራት እንዳለባችሁ ስላላወቃችሁ ነው። ስለዚህ ምንድነው ማድረግ ያለብን? ማርኬቲንግ ማጩኸት ነገሮችን ማሰራጨት ወይም ደግሞ ሼር ማድረግ ወይም መናገር አይደለም። ማርኬቲንግ ማለት ትክክለኛውን ሰው በትክክለኛ ቦታ ማናገር፣ ማውራት፣ ኮሚኒኬት ማድረግ ነው። ትክክለኛው ሰው ማለት ከረክሰው ስለሱ ማውራት ነው። ለምሳሌ አስቡት፣ የፊትነስ ፕሮዳክቶችን ወርክአውት ለማያደርግ ሰው ወይም ደግሞ ኤክሰርሳይዝ ለማይሰራ ሰው መሸጥ ማለት ዌስቲንግ ታይም አይደለም። ምንም ያህል እናንተ የማስረዳት ብቃት ቢኖራችሁ፣ ምንም ያህል ኦፈሪንግ ብታቀርቡ፣ ምንም ያህል ፕሮዳክታችሁ ቤስት ቢሆን ትክክለኛው ሰው ጋር ካልሄዳችሁ ኢትስ ሉዚንግ ኦፍ ታይም ኤንድ ማኒ። ሶ ዩ ሃቭ ቱ ኮንሲደር ዳት። ሌላው ደግሞ ትክክለኛ ኦዲየንስ ጋር እንዴት ነው መሄድ የምንችለው የሚለውን ነገር አስ ኦርጋናይዜሽን ቬሪፋይ የማድረግ ስራ ይኖርባችኋል። ኮንተንት ፖስት ከማድረጋችሁ በፊት፣ ኮንተንት ፖስት ከማድረጋችሁ በፊት፣ አዶችን ከመስራታችሁ በፊት፣ ግራፊክሶችን ከመስራታችሁ በፊት ማን ነው የኛ ኦዲየንስ፣ ለማን ነው የምናወራው የሚለውን ነገር ማውራት አለብን። የምንጠቀም ከሆነ ፕሮፌሽናሊ ማርኬቲንግ የማይሰራበት ሚንስ ወይም ደግሞ የማይሰራበት መንገድ አይኖርም። ሰዎች ጋር ማውራት ቢሆንም አካውንቲንግ ደግሞ ከቁጥሮች ጋር ማውራት ነው። ሁሉም ቁጥሮች ቤት አላቸው። ቤት ደግሞ ጆርናል ኢንትሪ ነው። ጆርናል ኢንትሪ ማለት እያንዳንዱን ፋይናንሻል ሙቭመንት ሪከርድ የምናደርግበት ቦታ ነው። ኖ ኢንትሪ ኖ ሂስትሪ ኖ አኩሬሲ። ሶ ጆርናል ኢንትሪ ማድረጋችን የሚጠቅመን ስህተቶችን ማስወገድ እንችላለን፣ ኦርጋናይዝድ መሆናችንን ማሳየት እንችላለን። ብራችን ወዴት መሄድ እንደሚችል እና ከየት እንደሚመጣ ማወቅ እንችላለን። ትልቅ ድርጅት ይሁን ወይም ትንሽ ድርጅት ይሁን ወይም ደግሞ ፍሪላንሰር ሆናችሁ ከቤት ብትሰሩ እንኳን ጆርናሊዝም በጣም የሚያስፈልግ ነገር ነው። ጆርናሊዝም ማለት ክላሪቲ ማለት ነው። ክላሪቲ ደግሞ ፕሮፊት ማለት ነው። ሶ ዩ ሃቭ ቱ ዩዝ ኢት። ሀሳብ ደግሞ እንዴት ነው ጉግል ወርክ ስፔስን የምትጠቀሙት? ጉግል ወርክ ስፔስ ጀስት ኢሜይል ብቻ አይደለም። ጉግል ወርክ ስፔስ ካላንደርን፣ ኮላቦሬቲቭ ስፔስን፣ ስቶሬጅን፣ ሚቲንግ ሀብን፣ ወርክ ፍሎ ማኔጅመንትን ያካትታ ነው። ስልካችሁን ለኖት የምትጠቀሙ ከሆነ፣ ዋትሳፕን ለኮሚኒኬሽን የምትጠቀሙ ከሆነ፣ ኢሜይልን ብቻ የምትጠቀሙ ከሆነ እና ራንድ ማይክሮሶፍት ኦፊስ ወይም WPSን ለዶክመንቴሽን የምትጠቀሙ ከሆነ ምንም ጊዜያችሁን እያቃጠላችሁ ነው። ጉግል ካላንደር ቀናችሁ ማኔጅ ያደርጋል። ጉግል ዶክመንት አይዲያችሁ ማኔጅ ያደርጋል። ጉግል ሽት ፋይናንሻችሁ ማኔጅ ያደርጋል። ጉግል ሚቲንጋችሁን ሃንድል ያደርጋል። ጉግል ዲቫይስ ደግሞ የፈለጋችሁትን ነገር በሴፍ ዌይ ስቶር ያደርጋል። ሶ ሁሉም ሞደርን ቢዝነሶች ሞደርን ቱልሶች ሊጠቀሙ ይገባል። በዚህ ዘመን ደግሞ ሞደርን አለመሆን አይቻልም። ዲዛይኒንግ ነው። ዲዛይኒንግ ሰዎች ከለር፣ ፎንት ወይም ደግሞ ፒክቸር ሊመስላቸው ይችላል፣ ግን ደግሞ ከዛ የበለጠ ማጂክ ሊሰራ የሚችል ነገር ነው። ከጀማሪዎችና ፕሮፌሽናሎችን ሁለቱን ሊለይ የሚችል ነገር ቢኖር ምንድን ነው? ኮምፖዚሽን ነው። ኮምፖዚሽን ማለት ግን አላይመንት፣ ባላንስ፣ ሃይራርኪ እና ሰዎች መጀመሪያ እይታቸው ወዴት ይሄዳል የሚለውን ነገር ማየት የምንችልበት ሜተድ ነው። ለምሳሌ አንድ አይነት የሆነ ከለር እና ቴክስት ተጠቅማችሁ ግን ስፔሲንግ ላይ ጥሩ ካልሆናችሁ ያ ዲዛይኒንጋችሁ ጥሩ አይታይም ወይም ደግሞ ሜሲ ይሆናል። ፕሮፌሽናል የሆነ ዲዛይኒንግ ልንለው እንችላለን። ስለዚህ ፕሮፌሽናል የሆነ ሉክ እንዲኖሩ ከፈለጋችሁ ዲዛይኒንግ ጉድ ኮምፖዚሽን መጠቀም ይኖርባችኋል። ጉድ ኮምፖዚሽን ማለት ጉድ ኳሊቲ ማለት ስለሆነ የመጨረሻው ኮንሰፕት ደግሞ
ስለ ክላሪቲ ስናወራ ማለት ነው በዚህ ዓለም ላይ አሁን በተለይ አሁን ባለው በእኛ ጀኔሬሽን ያለው ዓለም በጣም ኖይዚ ነው። ብዙ ነገሮች ይፖስታሉ። ሁሉም ሰው ይፖስታል፣ ሁሉም ሰው ሼር ያደርጋል፣ ሁሉም ሰው ኮመንት ይጽፋል፣ ሁሉም ሰው ይናገራል። ጆርናሊዝም ቢዝነስ ኦነሮች ሊያውቁት የሚገባ አንድ ነገርን ያስተምራል። ያ ምንድን ነው? አንድ ነገርን ቬሪፋይ ካላደረጋችሁ አትመኑ የሚል ነገር ነው። ለምሳሌ ሰፕላየርን ከማመናችሁ በፊት አረጋግጡ። ኮንትራት ከመፈረማችሁ በፊት አረጋግጡ። ትሬንድን ከማመናችሁ በፊት አረጋግጡ። አድቫይስን ከመቀበላችሁ በፊት አረጋግጡ። ስለዚህ እያንዳንዱ ነገር ቼክ ማድረጋችን ስማርት፣ ሴፍ እና ክሬዲቢሊቲ እንዲኖረን ያደርጋል ማለት ነው። በዛሬ ቪዲዮ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። እነዚህ 5ቱን ኮንሰፕቶች አንድ ላይ አቅም ቢዝነሳችሁ ፕሮፌሽናል ሉክ እንዲኖረው ማድረግ ይቻላል። በነገው ቲፕ እንገናኛለን። ለዛሬ አመሰግናለሁ። መልካም ጊዜ ይሆንላችሁ።